ሰላም ሰላም ውድ የአርያ አካዳሚ ቤተሰቦች እንኳን ወደዚህ ሰላም በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ ማለት ነው። ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ዛሬ እጅግ አስፈላጊ የአማርኛ ስሞችን እንዴት በእንግሊዝኛ መጻፍ እንችላለን፣ ስሞችን በአማርኛ እንዴት መጻፍ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ዛሬ እንዴት እንግሊዝኛ እንደዚህ ቀላል ነው ማንበብ መጻፍ ቀላል ነው እስክትሉ ድረስ ነው ማሳያችሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። እንዲሁም ኦንላይን ለማንፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። መጀመሪያ አሁን እዚህ ጋር የአማርኛ ስሞች አሉ። እነሱን እንዴት ነው ማንበብ መጻፍ የምንችለው የሚለውን በደንብ እናያለን ማለት ነው። እዚህ ጋር አሁን መጀመሪያ ማወቅ ያለባችሁ ምንድነው? አናባቢዎችን ማወቅ አለባችሁ። አናባቢዎቹ አሁን ለምሳሌ አ ስትሉ አ ሚል ድምጽ ሲኖረው ለምሳሌ ከቃላችሁ አ ሚል ድምጽ ሲኖረው ኤን ትጽፋላችሁ ማለት አናባቢ ኤ ነው ማለት ነው። ኢ ማለት ደግሞ ምን አይነት ድምጽ አለው? ኤ ሚል ድምጽ አለው ማለት ነው። አይ ማለት ደግሞ ምን አይነት ድምጽ አለው? ኢ ሚል ድምጽ አለው ማለት ነው። ኦ ደግሞ ራሱ ኦ ሚል ድምጽ አለው ማለት ነው። ዩ ኦ ሚል ድምጽ አለው። ስለዚህ መጀመሪያ ይሄን ማወቅ አለባችሁ ማለት ነው። ከዛ ተነባቢ ማታውቁ ልጆች ተነባቢ መጀመሪያ አወቁ። ተነባቢና አናባቢ ስለሰራዊ መጀመሪያ እሱን ማወቅ አለባችሁ ማለት ነው። ከዛ እሱን ካወቃችሁ አያይዘው ማንበብ መጻፉ በጣም ቀላል ነው የሚሆንላችሁ ማለት ነው። ምን ማለት አለባችሁ? ኤ እንደ አ እንደሚነበብ፣ ኢ እንደ ኤ እንደሚነበብ፣ አይ እንደ ኢ እንደሚነበብ፣ ኦ እንደ ኦ እንደሚነበብ፣ ዩ እንደ ኦ እንደሚነበብ ብቻ ያዙ መጀመሪያ ማለት ነው። ከዛ እንዴት እንደምንጽፍ እነግራችኋለሁ። አሁን መጀመሪያ እዚህ ጋር ምን ይላል አማርኛው? መዲና ይላል ማለት ነው። መዲና። ያ እንግዲህ እዚህ ጋር መጀመሪያ ምን ማድረግ አለባችሁ? የመጀመሪያ ፊደል ማን ነው ማለት መጀመሪያ ተነባቢ ማወቅ አለባችሁ። ለመቤተሰብ ተነባቢ ኤም ነው አይደለ? ስለዚህ የመጀመሪያ ፊደል ናት። የመጀመሪያ ፊደል ደግሞ ማንን ይወስዳል? አናባቢ ኢን ይወስዳል ማለት ነው። የመጀመሪያ ፊደል አናባቢ ኢን ይወስዳል ማለት ነው። ስለዚህ ስትሉ ሚል ድምፅ ስለሆነ ማለት ደግሞ ኢ ነች። ስለዚህ ኤም ኢ ማለት ትችላላችሁ። እዚህ ጋር ስትሉ ኤም ኢ ከዛስ ኤም ኢ ያላችሁ ዲ ስንተኛ ፊደል ናት? ሶስተኛ ፊደል። ለደ ከስሙ እንደምትረዱ ተነባቢ ማን ነው? ዲ ነች። ስለዚህ አናባቢ ደግሞ ዲ ስትሉ ኢ ሚል ድምፅ አላለን። ኢ ማለት ደግሞ አይ ነች። ስለዚህ በሉ ቅርታ መዲ በሉ መዲ አላችሁ ማለት ነው። ዲ ማለት ዲ አይ ነች። ና ማለት ደግሞ ማለት ና የና አራተኛ ፊደል ኑኒ ና ስትሉ ስትሉ አ ሚል ድምፅ አለ አይደል? ስለዚህ አናባቢ ኤ ነች። ተነባቢው ማን ነው? ነ ስትሉ ኤን ና። ስለዚህ ኤን ኤ አላችሁ ማለት ነው። ኤም ኤ መ ብላችሁ ማንበብ። ኤም ኤ መ ዲ አይ ዲ ኤን ኤ ና በአንድ ላይ መዲና ብለን በቀላሉ መጻፍና ማንበብ ቻልን ማለት ነው። ስለዚህ መጀመሪያ እናንተ ምንድነው ማወቅ አለባችሁ? ተነባቢና አናባቢ የማታውቁ ልጆች መጀመሪያ እሱን እዩ። ከዛ እሱን የምታውቁ ልጆች ግን ይሄ በቃ በጣም ይቀላችኋል ማለት ነው። ስለዚህ መጀመሪያ ያላያችሁ እሱን እንድታዩ መክራችኋለሁ ማለት ነው። ያ እዚህ ጋር ሳውን ደግሞ ምን ይላል? መዓዛ ይላል። መዓዛ የሚለውን አሁን እንዴት እንጻፈው? መዓዛ። ስለዚህ አሁን ድምፁ ይነግራችኋል። ማ ስትሉ አ ሚል ድምፅ አለ አይደል? አ ሚል አ ማለት ደግሞ ኤ ነች። ስለዚህ ማ ስትሉ ኤም ኤ ነው ማለት ነው። ስለዚህ ኤም ኤ ከዛስ ዛ ስትሉ አሁን አራተኛ ፊደል የዛ አራተኛ ፊደል ዛ ደግሞ ማን ነው ማለት ነው? ዜድ ኤ አ ስትሉ አሁን ኤ ነች። ስለዚህ ዜድ ኤ መዓዛ ብላችሁ አነበባችሁ ማለት ኤም ኤ ማ ብላችሁ ማንበብ ዚኤ ዛ ብላችሁ ማለት መዓዛ ብላችሁ በቀላሉ ማንበብ መጻፍ ቻላችሁ ማለት ነው። ከዛስ ምን ይላል? አሁን ይሄ አደም ይላል። አደም አይንስ እንዴት ነው በእንግሊዝኛ የምትጽፉት? በእንግሊዝኛ እንዴት ነው የምትጽፉት? መጀመሪያ ኤ ማን ነው? ልክ አ ማለት ኤ ናት ብያችኋለሁ። ስለዚህ ኤ ትላላችሁ እዚህ ጋር ኤ። ከዛስ ደ ለደ ማን ነው ተነባቢ ብያችኋለሁ? ዲ ነው። ስለዚህ ደ ስትሉ የመጀመሪያ ፊደል አይደል? የመጀመሪያ ፊደል ደግሞ አናባቢው ማን ነው? ኤ ነው። ስለዚህ እንዴት ታደርጋላችሁ? ደ ማለት ያው ዲ ኢ ማለት ነው። ዲ ኢ አላችሁ። ከዛ
ም ስንተኛ ፊደል ነው? ም ስንተኛ ፊደል ነው? ስድስተኛ ፊደል። ስለዚህ ስድስተኛ ፊደል ደግሞ ተነባቢ ብቻ ነው እንጂ አናባቢ የላቸውም። ስለዚህ ም ማለት ኤም ነች። ስለዚህ ኤም ታደርጋላችሁ። ኤም አሁን ሲነበብ ኤን እንደ አ ማንበብ ነው። ዲኤን ደ ብላችሁ ማንበብ ኤምን ም አደም 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 ብላችሁ ማንበብ ቻላችሁ ማለት ነው። አደም አያችሁ በቀላሉ ኤን እንደ አ ዲኤን እንደ ደ ኤምን እንደ ም አደም አደም ብላችሁ በቀላሉ መጻፍ ማንበብ ቻላችሁ። ከዛስ ራ ሂ ማ ራ ሂ ማ ራሂማ ይላል ደግሞ ራሂማ ራሂማ። ያ አሁን ከባድ አይደለም አይደል? ራ ስንተኛ ፊደል ነው? አራተኛ። ራ ማለት ምንድን ነው? ራ ስትሉ አቤል ድምፅ አለ አይደል? ስለዚህ ራ ማለት ደግሞ ማን ነው? አርኤ ራ አርኤ ራ በሉ። የመጀመሪያው ስትጽፉ ካፒታል አድርጉት ማለት ነው። ራ ከዛ ሂ ስንተኛ ፊደል ነው? ሶስተኛ። የካ ሶስተኛ ፊደል ኤች አይ አይደለ? ኤች አይ ሂ ኤች አይ ሂ። ከዛስ ማ ስንተኛ ፊደል? አራተኛ። ማ ስትሉ አሁን አራተኛ አሜል ድምፅ አይደል? ስለዚህ ኤም ኤ ኤም ኤ ያደርጋችሁ ማለት ነው በቀላሉ ኤም ኤ ኤም ኤ። ስለዚህ ከዚህ ጋር ምንድነው ማየት ያለባችሁ? ራ ስትሉ ተነባቢ ታውቃላችሁ። ተነባቢው ከስሙ ጋር ስለሚመሳሰል ምንም ችግር የለውም። አናባቢዎቹን እንደዚህ በቀላሉ የመጀመሪያ ኢ ነው፣ የሁለተኛ ዩ፣ የሶስተኛ አይ ነው አናባቢው፣ የአራተኛ ፊደል ማን ነው? አ ነው ማለት ኤ ነው። የአምስተኛ አይ ኤ ወይም ኢ ማለት ትችላላችሁ። የስድስተኛ ምንም የለውም። የሰባተኛ ኦ ነው አናባቢው። ስለዚህ በዚህ መንገድ ማወቅ ትችላላችሁ። እናንተ ተነባቢና አናባቢዎችን ለይታችሁ ማወቅ አለባችሁ መጀመሪያ። ከዛ ቀላል ነው ማለት ነው አገጣጥሞ መጻፍ ማንበቡ። ያ አሁን እዚህ ጋር ራ ሂ ማለት አርኤን ራ ብላችሁ ማንበብ ነው። አርኤን ራ ኤች አይ ሂ ኤም ኤ ማ ብላችሁ ማንበብ ስትናነበው ራሂማ ራሂማ ብለን በቀላሉ ማንበብና መጻፍ ቻልን ማለት ነው። ከዛ እዚህ ጋር ደግሞ አሁን የአማርኛ ስሙ ምን ይላል? ሳሮን 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 ይላል። አሁን ሳ ስንተኛ ፊደል ነው ብያችኋለሁ? ሳ አራተኛ አይደለ? ስለዚህ አራተኛ ማን ነው ማለት ነው? ኤስ ኤ ኤስ ኤ ኤስ ኤ ይወስዳል። ኤስ ኤ ኤስ ኤ። ከዛስ ኤስ ኤ ሳ አለን። ሮ ሮ ስንተኛ ፊደል ነው? ሮ መጨረሻ አይደለ? ሰባተኛ ፊደል። ስለዚህ መጨረሻ ፊደል ደግሞ ኦን ይወስዳል። አናባቢ አይደለ? ስለዚህ አር ኦ ማድረግ አር ኦ አር ኦ አረግን። ከዛስ ን ስንተኛ ፊደል ነው? ስድስተኛ። ስለዚህ ን ማለት ደግሞ ኤን ነው። ተነባቢ ስለሌለው ምን እናደርጋለን ማለት ነው? ኤን ብቻ እናስቀምጣለን ማለት ነው። እዚህ ጋር ሳ ሳ ሮ ን ኤስ ኤ ሳ ብለን ጻፍን። አርን አርኦን ሮ ብለን ማንበብ፣ ኤንን ን ብለን ማንበብ። ሳሮን 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 ብለን በቀላሉ መጻፍ ቻልን ማለት ነው። ሳሮን ብለን በቀላሉ መጻፍ ቻልን። ከዛስ ከዛ ማን አለ እዚህ ጋር ቤዛ ይላል። ቤ ቤ ስንተኛ ፊደል ናት? ቤ አምስተኛ አይደለ? አምስተኛ ደግሞ ማን ይወስዳል ብያቸዋለሁ? ኢን ይወስዳል። አምስተኛ ፊደል ማን ይወስዳል? ኢን ይወስዳል። ስለዚህ ቢኢ ይበሉ። ቢ ስትሉ ቢኤ። እዚህ ጋር ምን ብያቸዋለሁ? ኢ እንደ ኤ ይነበባል ብያቸዋለሁ ማለት ነው። አንዳንዴ እንደ እ እንደ ኤም ይነበባል። ስለዚህ ቤ ብለን እንጽፋለን። ቤ በዚህ ጋር ቢ ቢኢ ቢኢ። ከዛ ዛ ስንተኛ ፊደል ነው? ዛ ማለት አራተኛ ፊደል። አራተኛ ፊደል ደግሞ ዜድ ኤ አሚል ድምፅ ነው የሚወስደው። ስለዚህ አናባቢው ማን ነው ማለት ነው? ኤ ነው። የአራተኛ ፊደል አናባቢው ሙሉ ኤ ነው። የሚቀየረው እኮ ተነባቢዎች ነው የሚቀየረው እንጂ ተመሳሳይ ነው። የመጀመሪያ ኢ ታደርጋላችሁ። የሁለተኛ ምንድን ነው? ዩ ነው። የሶስተኛ አሁንም አይ ነው። የአራተኛ ኤ፣ የአምስተኛ አይ ኤ ወይም ኢ፣ የስድስተኛ ምንም የለውም፣ የሰባተኛ ኦ እያለ ነው። ስለዚህ ተነባቢዎቹ ብቻ ነው የሚቀያየሩ። ስለዚህ ተነባቢን ካወቃችሁ በቀላሉ መጻፍ ማንበብ ትችላላችሁ ማለት ነው። ስለዚህ አሁን ቢኢን በ ብለን ጻፍን። ምልክታ ቤ። ከዛ ዛ ዛ ስንተኛ ነው ብያችኋለሁ? አራተኛ። ዛ ማለት ዜድ ኤ ዜድ ኤ ምን ሆነ ማለት ነው? ቤዛ ቤዛ ብለን አንበብ። ቢኢን ቤ ዜድ ኤ ዳ ብለን ማንበብ ቤዛ ቤዛ ብለን በቀላሉ መጻፍ ቻልን ማለት ነው። ከዛስ እዚህ ጋር ደግሞ ምን ይላል? ጀማል 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 የሚለውን ሳው እንዴት እንጻፈው? ጀማል የሚለውንስ እንዴት እንጽፋለን? መጀመሪያ ጀ እንዴት ነው የሚጻፈው? ጀ እንዴት ነው የሚጻፈው? ጀ ማለት ጂኢ ጂኢ የመጀመሪያ ፊደል ጂኢ ኢ ነው የሚወስደው አይደለ? ስለዚህ የመጀመሪያ ስለሆነ ጀ ከስሙ እንደምትረዱት ቆይ አንዴ ቅርታ ማርከር አጽፍልኛል ልቀይር።
ቅርታሽ በጣም ጀ ስትሉ እንዴት ነው የምታደርጉት? ጀ ያው ጀ ኢ ከዛ ማ አራተኛ አይደለ? ኤም ኤ ታደርጋላችሁ። ማ ል ስንተኛ ፊደል? ስድስተኛ። ል ደግሞ ኤል ብቻ ነው ተነባቢ የለውም። ኤልን ታስገባላችሁ ስድስተኛ ስለሆነ። ስለዚህ ጀ ብላችሁ ማንበብ። ኤም ኤ ማ ኤል ል ጀማል ብላችሁ በቀላሉ ማንበብ ቻላችሁ ማለት ነው። ጀማል። ከዛ ሳሚ ይላል ደግሞ ሳ ስንተኛ ፊደል? አራተኛ የሳ አራተኛ ፊደል ማን ነው? ሳ። ስለዚህ ኤስ ኤ ሳ ሚል ድምፅ ስላለው ኤስ ኤ ታደርጋላችሁ። ኤስ ኤ ከዛስ ሚ ስንተኛ ፊደል ነው? ሶስተኛ ሚ። ስለዚህ ሚ ኢ ሚል ድምፅ አለ። ሚ ማለት ደግሞ ኢ ማለት ደግሞ አይ ነች። ስለዚህ ኤም አይ አደረጋችሁ ማለት ነው በቀላሉ። ይኸው ምን ይላል? ሳሚ ኤስ ኤ ሳ ኤም ዋይ ሚ ሳሚ ብለን በቀላሉ መጽሐፍ ማንበብ ቻለን ማለት ነው። ከዛ እዚህ ጋር አዜብ ይላል። አዜብ የሚለውንስ እንዴት እንጻፈው? መጀመሪያ አ ማለት ኤ ነች፣ ግልጽ ነች። አደረጋችሁ። ከዛ ዜ ስንተኛ ፊደል ነው? አምስተኛ አይደል? ስለዚህ አምስተኛ አንዳንዴ አይ ኢን ይወስዳል፣ ኢን ይወስዳል። ስለዚህ ኢ ነው እዚህ ጋር ኢን መጨመር ትችላላችሁ ማለት ነው። ስለዚህ ዜድ ኢ ያደረጋችሁ ዜድ ኢ ከዛ ብ ስንተኛ ፊደል ነው? ስድስተኛ። ስለዚህ ስድስተኛ ፊደል ደግሞ ምንድን የላቸውም? ተነባቢ የላቸውም። ስለዚህ ማን ይቀመጣል ማለት ነው? ቢ ብቻ ይቀመጣል። ቅርታ ማርከር እየጻፈ አይደለም፣ ሁለቱም እምቢ አለኝ። በቀይርም እየጻፈ አይደለም አልቋል ማለት ነው። እሺ አዜብ ኤን እንደ አ ዜድ ኤን እንደ ዜ ቢ እንደ ብ አዜብ ብላችሁ በቀላሉ ምን ማንበብ ቻላችሁ ማለት ነው። ከዛ እዚህ ጋር ምን ይላል? ደረጀ ይላል። ደረጀ የሚለውንስ እንዴት ነው የምንጻፈው? ደ ስትሉ አሁን ማን ነው? ደ የመጀመሪያ ፊደላ ዲኢ ስሙ ይነግራችኋል። ቅርታ እንግዲህ ማርከሩ ጥቁር ሊሆን ነው። ደ ትላላችሁ እዚህ ጋር ደ። ከዛስ ደ ማለት ዲኢ ረ የመጀመሪያ ፊደል አሁን ረ አር ኢ ጀ ስንተኛ ፊደል? የመጀመሪያ ፊደል አሁንም ሁሉም የመጀመሪያ ፊደል ሲሆኑ ኢ ይወስዳሉ አናባቢ ኢ። ስለዚህ የመጀመሪያ ፊደል ኢ ስለሚወስድ ይኸው ዲኢን ደ አርኢን ረ ጂኢን ጀ ደረጀ ብላችሁ በቀላሉ መጽሐፍ ማንበብ ትችላላችሁ ማለት ነው። ከዛ እዚህ ጋር አቤል ይላል። አ ቀላል ነው። ይኸው ከዛስ ቤ አምስተኛ። ስለዚህ ቤ ማን ይወስዳል? ቢኢ እናደርጋለን። ከዛ ል ስንተኛ ፊደል ነው? ስድስተኛ። የለ ስድስተኛ ፊደል ማለት አናባቢ የለውም። ማነው ማለት ነው? ኤል ብቻ ይሆናል። ስናነበው አቤል ኤል እንደ አ ቢኤል እንደ ቤ ኤል እንደ ል አቤል ብለን በቀላሉ ማንበብ ቻለን። ከዛስ ሜላት አሁን እንዴት ነው የምጽፈው? ሜ ማለት ኤም ኢ አምስተኛ ስለሆነች ኤም ኢ ይወስዳል ብያችኋለሁ። ላ ስንተኛ ፊደል? አራተኛ። ለሉሊ ላ ኤል ኤ ት ስንተኛ ፊደል? ስድስተኛ። ቲ ብቻ ስድስተኛ የላቸውም አናባቢ። ስለዚህ ኤን ኤም ኤ ሜ ኤል ኤን ላ ቲን ት ሜላት ብለን በቀላሉ ማንበብ መጻፍ ቻለን ማለት ነው። ስለዚህ እንደዚህ በቀላሉ ማንበብ መጻፍ ትችላላችሁ ማለት ነው። ከእናንተ የሚጠበቀው ምንድን ነው? ተነባቢና አናባቢዎችን ድምጻቸውን ለይታችሁ ካወቃችሁ እንደዚህ በቀላሉ መጻፍ ማንበብ ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው በዚህ መልኩ መረዳት ነው እና ለበለጠ ደግሞ ከመሰረቱ መማር የምትፈልጉ ቤተሰቦች በማንኛውም ሰዓት አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም አፋን ኦሮሞ ትምህርት እያስተማረ ስለምንገኝ በፈለጋ ሰዓት ደውላችሁ መከታተል ትችላላችሁ ማለት ነው። ስለዚህ እናንተም ቪዲዮ ለቁጥር አስቀምጣለሁ ደውላችሁ መማር ትችላላችሁ ማለት ነው። እዚህ ጋር ምን አለ አሁን ደግሞ እነዚህ ስሞች ደግሞ አሁንም እንጽፋለን ማለት ነው። በቀላሉ በጣም ቀላል ነው። አንዴ እንትን እስክትሉ ነው እንጂ በጣም ነው የሚቀላችሁ ማለት ነው። ስለዚህ በዚህ መልኩ ተለማመዱ እላለሁኝ። አሁን ወደ ቀጣይ እንለፍ ማለት ነው። የመጀመሪያው ስም ምን ይላል? ሮቤል ይላል። ሮቤል የሚለውንስ እንዴት እንጻፈው? ሮቤል አሁን አርኦ ሮ ስትሉ ማን ነው? መጨረሻ ዜላ ሮ ኦ ሚል ድምፅ አለ። ስለዚህ ለረ ተነባቢው አር ስለሆነ አር ኦ እናደርጋለን።
አር ኦ ከዛ ቤ እስካሁን ጻፍናት። አሁን እስካሁን ስንጽፍ ቆይተናል። ቢ እያደረግን ጻፍናት ማለት ነው። ቤ አምስተኛ ፊደል ኢ ስለሚወስድ ከዛስ ል ስንተኛ ፊደል ስድስተኛ ል ፊደል ል ከሆነ እንዴት ነው የምታደርጉት? ስድስተኛ ኤል ብቻ ነው የሚሆነው ማለት ነው። ተነባቢ የለውም። ስለዚህ ሮቤል ለም በቀላሉ ማንበብ መጻፍ ይቻላል። እዚህ ጋር አርኦን ሮ ብላችሁ ማንበብ ነው። አርኦን ሮ ቢኢን ቤ ኤልን ሮቤል ብላችሁ በቀላሉ መጻፍ ቻላችሁ ማለት ነው። ከዛስ ታደሰ ይላል። ታደሰ የሚለውን ሳው እንዴት እንጻፈው? ታ ማለት እንዴት ነው የምንጽፈው? ታ ማለት ቲ ነው። አሁን ለተቤተሰብ የምንጠቀመው ቲ ነው። ከዛ አናባቢ ደግሞ ታ ስትለው አሚል ድምፅ አለው አይደለ? ስለዚህ አ ማለት ደግሞ ቲኤ አ ማለት ደግሞ ማለች ኤ ነች። ስለዚህ ታ ስትሉ ቲኤ ከዛ ደ የመጀመሪያ ፊደል ደ ጽፈናል እስካሁን። ደ ማለት ደግሞ ዲኢ ከዛ ሰ የመጀመሪያ ፊደል አለ። ሰ ስትሉ አሁን ኤስኢ ስለዚህ ቲኤን ታ ዲኤን ደ ኤስኤን ሰ ቲኤን ታ ዲኤን ደ ኤስኤን ሰ ታደሰ ብላችሁ በቀላሉ ጻፋችሁ ማንበብ እንቻላችሁ ማለት ነው። ታደሰ ከዛስ ብሌን የሚለውን ሳውንድ እንዴት ይጽፋል? ብ ስንተኛ ፊደል ነው? ስድስተኛ። ለበ ተነባቢው ማን ነው? ለበ ቤተሰብ ለሙሉ ለሰባቱ የሚያገለግለን ቢ ነው። እሱ መጀመሪያ ማወቅ አለባችሁ። ከዛ ቢን ካወቃችሁ ቢ ከሆነ ከዛ ማንን ማወቅ ነው? አናባቢ ስድስተኛ ፊደል ደግሞ የለውም አይደል? ብ ስድስተኛ ስለሆነ አናባቢ የለውም። ምን እናደርጋለን? ቢ ብቻ እናደርጋለን። ከዛ ሌ ስንተኛ ፊደል? አምስተኛ። ለቤተሰብ አሁንም ለሰባቱ ማን ነው የሚያገለግለን? ለቤተሰብ ለሰባቱ የሚያገለግለን ማን ነው? ኤል ነው። እሱን ማወቅ አለባችሁ። ተነባቢ ማለት እሱ ነው። እሱን ካወቃችሁ በኋላ ኤል ከሆነ ከዛ አምስተኛ ደግሞ ማን ነው ብላችሁ አናባቢ ማን ነው? ሌ ስትሆን ኢ ነች። ስለዚህ ወይ ኢ ወይም ኢ ብቻ ካስገባችሁ በቂ ነው። ስለዚህ ቢኢ ትላላችሁ። ይቅርታ ል አይደለ? ኤል ኤ ከዛ ን ስንተኛ ፊደል ነው? የነ ስድስተኛ ፊደል ነ ለሰባቱ የሚያገለግለን ኤን ነው። ስለዚህ ኤን ከሆነ አናባቢ ደግሞ የለውም። አናባቢ ስድስተኛ ስለሆነ አናባቢ የለውም። ስለዚህ ኤን ብቻ እናደርጋለን ማለት ነው። በጣም በቀላሉ። ስለዚህ ብሌን ብላችሁ በቀላሉ ማንበብ መጻፍ ቻላችሁ። ስለዚህ ምንድን ማወቅ አለባችሁ? ተነባቢዎችን እየነገርኳችሁ እሄዳለሁ፣ ትይዛላችሁ ማለት ነው። ከዛ ማርታ ይላል። አሁን ለመጀመሪያ ለቤተሰብ ተነባቢው ማን ነው? ኤም ነው። እሱ ከሆነ አይቀየርም። በቃ ኤም ነው አይደል? ስለዚህ አናባቢዎቹ ማ ስትሉ አራተኛ ፊደል አናባቢው ኤ ስለሆነ ማ ማለት ኤምኤ ር ስንተኛ ፊደል ነው? ስድስተኛ። ስለዚህ ስድስተኛ ፊደል ከሆነ አናባቢ የለውም። ለረ ተነባቢ ማን ነው? አር ስለሆነ አርን እናደርጋለን። አር ከዛ አናባቢ የለውም፣ ምክንያቱም ስድስተኛ ፊደል ነው። ከዛ ታ አሁንም አራተኛ ፊደል አራተኛ ፊደል። ስለዚህ ለተ ተነባቢ ማን ነው? ቲ ነው ከስሙ እንደምትረዱት። ከዛ አናባቢ ደግሞ ታ አራተኛ ፊደል ስለሆነ ቲኤ ይሆናል ማለት ነው። ቲኤ ማርታ ኤምኤን ማ አርን ር ጤንታ ማርታ ብላችሁ በቀላሉ ማንበብ መጻፍ ቻላችሁ ማለት ነው። ከዛስ ከበደ የሚለውን እንዴት ይጻፈው? ከ ስትለዋ ማን ነው? ኬ ነው ማለት ነው። ስለዚህ ለከ ኬ ነው አይደለም የምንጽፈው። ስለዚህ ኬ ለሰባቱም ስለሚያገለግል ኬ እንጽፋለን። ከ የመጀመሪያ ፊደል ስለሆነ ኢን ይወስዳል። ስለዚህ ኪኤ ትላላችሁ። ከዛ በ የመጀመሪያ አሁን የመጀመሪያ ማለት ማነው? ቢኢ ይሆናል ማለት ነው። ቢኢ አሁንም ደ የመጀመሪያ ፊደል ዲኢ የመጀመሪያ ፊደል ማነው የሚወስደው ማለት ነው? አናባቢ ኢ ነው የሚወስደው ማለት ነው። እያለ ነው የሚሄደው። የሁለተኛ ዩ፣ የሶስተኛ አይ፣ የአራተኛ ኤ፣ የአምስተኛ ኢ፣ የስድስተኛ ምንም የለውም፣ የሰባተኛ ኦ እያለ ስለሚሄድ እንደዚህ ማሄድ ነው። እናንተ ተነባቢዎችን ብቻ ማወቅ። ስለዚህ ከ ስትሉ ኪኢ ከ ማለት ኪኢ ነው። ከ ቢኢን በ ዲኢን ደ ከበደ ይላል። ከዛ ማን አለ? ከድጃ
ከደጅ አለ ማለት እንዴት ነው የምጽፉት? አሁን ከ ስትሉ አሁን እንደነገርኳችሁ እዚህ ጋር ተመሳሳይ ነው። ከ ኬኢ ከዛ ድ እዚህ ጋር አሁን የደ ስንተኛ ፊደል ደ ስንተኛ ዲ ነበር ያደረግን። እዚህ ጋር ግን ድ ስለሆነ ምን የሚለውም ተነባቢ ስለሌለው ምን እናደርጋለን? ዲን ብቻ እናደርጋለን ማለት ነው። ዲ ከዛ ጃ ስንተኛ ፊደል አራተኛ ጃ ማለት ደግሞ ኤን ይወስዳል። ስለዚህ ለጀ ደግሞ ጄ ነው ራሱ ጄ ስለሆነ ስለዚህ ጄ አ ጃ አራተኛ ስለሆነ ከኢን ከ ዲን እንደ ድ ጂኤ ጃ ከድጃ 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 ብላችሁ በቀላሉ ማንበብ መጻፍ ቻልን ማለት ነው። ከዛ ከድር ችድ ነች። ከድር 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 ለማለት እንዴት ነው የምጽፉት? መጀመሪያ ከ የመጀመሪያውን ተመሳሳይ ነው። እዚህ ጋር ከበሉ ከማለት ኬኤ ነው። ከዛ ድ ስንተኛ ፊደል ነው? ስድስተኛ ፊደል ነው። ስለዚህ ስድስተኛ ፊደል አናባቢ ስለሌለው ድ ማለት ትችላላችሁ፣ ወይም አይን መጨመር ትችላላችሁ። እዚህ ጋር አንዳንዴ አይን ወስዳለሁ ስድስተኛ ፊደሎች ስም ላይ ማለት ነው። ስለዚህ አይን ብታስገቡት አሪፍ ነው። አለማስገባትም ትችላላችሁ። ከድ አረን ር ስንተኛ ፊደል ነው? ስድስተኛ። ስለዚህ አናባቢ የለውም፣ ር ብቻ እናደርጋለን። ስለዚህ ሲኤን ከ ብለን ማንበብ ዲ አይን ደ አረን ር ከድር ከድር ብለን በቀላሉ ማንበብ ቻልን ማለት ነው። ከዛ ሰዓዳ ሰዓዳ የሚለውን እንዴት ነው የምንጽፈው? አሁን ሰዓ ስትሉ ራሱ ይነግራችኋል። ሳ ማለት አራተኛ ፊደል ኤስ ኤ አ ኤስ ኤ ኤስ ኤ ሰዓ በላችሁ ማለት ነው። ድ ዳ ዳ አራተኛውን ሁለቱም አራተኛ ናቸው። ስለዚህ ድ አ አራተኛ ፊደል ዲ ኤን ይወስዳል። ስለዚህ ሳ ዳ ሳዳ ብላችሁ በቀላሉ ኤስ ኤን ሳ ዲ ኤን ዳ ሳዳ ሳዳ ብላችሁ በቀላሉ ማንበብ መጻፍ ቻላችሁ። ከዛ ዳዊት ዳዊት ይላል ደግሞ ዳዊት ነው። እንዴት ነው የምጽፉት? መጀመሪያ ዳ አራተኛ አይደለ? ስለዚህ ዳ ማለት ዲኤ ዳ ዲኤ ዳ። ከዛ ዊ ስንተኛ ፊደል? ሶስተኛ። ዊ ማለት ደግሞ ዳብሊው ነች። ለው ቤተሰብ የምንጠቀመው ዳብሊው ስለሆነች ዳብሊው እናደርግና ከዛ ሁለተኛ ፊደል ደግሞ አናባቢው ሶስተኛ ፊደል አናባቢው ማን ነው? አይ ነች። ስለዚህ ዳ ዊ ከዛ ቲ ስንተኛ ፊደል ነው? ስድስተኛ ቲ ብቻ ስናነበው ዲኤን ዳ ዳብሊው አይን ዊ ቲንት ዳ ዊ ት ዳዊት 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 ላችሁ በቀላሉ ጻፋችሁ አነበባችሁ ማለት ነው። ዳዊት ከዛ አ ዲ ሱ አዲሱ አዲሱ የሚለውንስ እንዴት እንጻፈው? አ ስትሉ ኤ ነች፣ ቀላል ነች። አ ዲ ስንተኛ ፊደል? ሶስተኛ። ስለዚህ ሶስተኛ ደግሞ አናባቢው አይ ነው። ስለዚህ ዲ አይ ዲ አይ አረጋችሁ። ሱ ስንተኛ ፊደል ነው? ሁለተኛ አይደለ? ሰሱ። ስለዚህ ሱ ማለት ደግሞ ኦ ማለት አይደል? ኦ ሱ ኦ ሚልን ስላለ ዩ ነው ማለት ነው። ስለዚህ አዲሱ ሱ ኤስ ዩ ኤስ ዩ አረጋችሁ ማለት ነው። ኤን እንደ አ ዲ አይ ዲ ኤስ ዩ ሱ አዲሱ አዲሱ ብላችሁ በቀላሉ ጻፋችሁ። ከዛ ታሪኩ ታሪኩ ቢልስ እንዴት ነው? ታ ማለት አራተኛ አይደለ? ስለዚህ አራተኛ ፊደል ደግሞ ቲኤ ታ አ የሚል ስላለ ቲኤ ታ አላችሁ። ሪ ስንተኛ ፊደል? ሶስተኛ። ሪ ማለት ደግሞ አር አይ ኩ ስንተኛ ፊደል? ሁለተኛ። ስለዚህ ኩ ማለት ደግሞ ኬ ዩ። ስለዚህ አሁን ስናነበው እንዴት ነው የምናነበው? ቲኤን ታ አር አይን ሪ ኬዩን ኩ ብለን ማንበብ ስናነበው ጀ እንዳትመስላችሁ። እሺ ቲኤንታ አር አይን ሪ ኬዩን ኩ ታሪኩ ታሪኩ ብለን በቀላሉ ምን ማድረግ ቻልን ማለት ነው? ማንበብ መጻፍ ቻልን ማለት ነው። ከዛ ማን አለ እዚህ ጋር? አማረ አማረ የሚለውን እንዴት እንጻፈው? አ ስትሉ ማን? አሁንም አ ማለት ማነች? ኤ ነች። በቀላሉ ኤ ብላችሁ መጻፍ ነው። ከዛ ማ ምንድን ነው ብያቸዋለሁ። ማ ማለት ብዙ ጊዜ ሳተናል። እዚህ ጋር ማ ማለት ኤምኤ ማ ማለት ኤምኤ ነው። ኤምኤ ረ ማለት ደግሞ ማን ነው? የመጀመሪያ ፊደል አረ ኢ ናም ብለው ኤን እንደ አ ኤምኤን ማ አረ ኢን ር አ ማ ረ አ ማ ረ አማረ አማረ ብለን በቀላሉ ማንበብ ቻለን። ከዛ መሃሪ መሃሪ ይላል። መ የመጀመሪያ ፊደል አይደል? መ ኤምኢ ኤምኢ ሃ
የመጀመሪያ ፊደል ሀ ማለት ደግሞ ኤች ኤ ሪ ስንተኛ ፊደል ሶስተኛ ሪ ማለት ደግሞ አር አይ ስለዚህ ኤም ኤ መ ኤች ኤ ሀ አር አይ ሪ መ ሀ ሪ መሃሪ ብለን በቀላሉ ማንበብ ቻለን። ከዛ ሰላም የሚለውን እንዴት ጻፈው? ሰ የመጀመሪያ ፊደል ሰ ማለት ደግሞ ኤስኢ ላ ስንተኛ ፊደል? አራተኛ ላ ማለት ደግሞ ኤልኤ ያለ ምን ስንተኛ ፊደል? ስድስተኛ። ስለዚህ ኤም ብቻ። ስለዚህ ስናነበው ኤስኢ ሰ ኤልኤ ላ ኤምን ም ሰላም ብለን በቀላሉ አነበብን ማለት ነው። ከዛ በ ይህም ቀላል ነው። አ ማለት ማነች? ኤ ከዛ በ የመጀመሪያ ፊደል አሁንም በ ማለት ቢ ስለዚህ በ ኤን እንደ ቢኢን በ አሁንም ቢኢን በ አበበ ብለን በቀላሉ ጻፍን ማለት ነው በአንድ ላይ። ከዛ አብዱ የሚለውን እንዴት እንጻፈው? አሁንም ኤ ተመሳሳይ ኤ አልን ከዛስ ብ ስንተኛ ፊደል ነው ብያቸዋለሁ? ብ ስድስተኛ ደግሞ አናባቢ የለውም። ስለዚህ ብ ማለት ደግሞ ቢ ነች። ብ አላችሁ። ዱ ስንተኛ ፊደል? ሁለተኛ ደዱ። ስለዚህ ዱ ሁለተኛ ስለሆነ ዩን ይወስዳል። ደ ማለት ደግሞ ዲ ስለሆነች ዲዩ ስናነበው አብዱ ብላችሁ ማንበብ ነው። ኤን እንደ አ ቢ እንደ ብ ዲዩ ዱ አብዱ በቃ አለቀ። ከዛ ደስታ የሚሆንስ እንዴት ጻፍ? ደ የመጀመሪያ ፊደል አይደል? ደ ማለት የመጀመሪያ ደ ነች። ይኸው ደ። ከዛ ስንተኛ ፊደል ነው? ስድስተኛ። ስለዚህ ስድስተኛ ፊደል ደግሞ ኤስ ብቻ ነች። ለምን? አናባቢ የለውም። ስድስተኛ ፊደል ሙሉ ማለት ነው። 34 ደስ። ከዛ ታ ስንተኛ? አራተኛ አይደለ? ስለዚህ አራተኛ ከሆነ ደግሞ ቲኤ ደስታ አላችሁ ማለት ነው። ደስታ ዲኤን ደ ኤስን ስ ቲኤን ታ ደስታ በቃ ደስታ ብላችሁ በቀላሉ አነበባችሁ። ከዛ አለሙ ይኸው ኤ ነች። አላችሁ። ለ የመጀመሪያ ፊደል ለ ማለት ደግሞ ኤልኢ ሙ ሁለተኛ ፊደል መሙ። ስለዚህ ኤምዩ ሙ ማለት ኤምዩ ነው። ኤምዩ ኤልኢን ለ ኤምዩን ሙ አለሙ ብለን በቀላሉ አነበብን። ከዛ በቀለ ስትሉ እንዴት ትላላችሁ? በ ስትሉ አሁንም የመጀመሪያ ፊደል ነው። በ ቢኢ ቀ ስንተኛ ፊደል ነው? ሁለተኛ አይደለ? እሱ የመጀመሪያ ፊደል። ስለዚህ በኪ መጻፍ ትችላላችሁ፣ በኪው መጻፍ ትችላላችሁ። ግን እኔ ጋር እዚህ ጋር በኪ ነው የምጽፍላችሁ፣ በኬ። ስለዚህ ኬ ኢ። ከዛ ለ የመጀመሪያ ፊደል ለ ማለት የመጀመሪያ ፊደል ለ ማለት ኤል ኢ ስናነባው በቀለ ይሆናል ማለት። ስለዚህ ቢኢን በ ኬኢን ከ ቀ ኤል ኢ ለ በቀለ ብላችሁ በቀላሉ ማንበብ ቻላችሁ ማለት ነው። ከዛ ሩሃማ ለማለት ስንት ትጽፋላችሁ? ሩ። ስለዚህ አር ዩ ታደርጋላችሁ። መጀመሪያ አር ዩ። ከዛ ሀ የመጀመሪያ ፊደል ሀ ማለት ኤች ኤ ማ አራተኛ ፊደል ኤምኤ ስለዚህ አርዩን ሩ ኤችኤ ሃ ኤምኤ ማ ሩሃማ ብላችሁ በቀላሉ ጻፋችሁ ማለት ነው። ሩሃማ። ከዛ ሶፊያ ይላል።
ሶፊያ ሶ ስትሉ ማን ነው? ሶ ስትሉ ኤስኦ አይደለ? ኤስኦ ኤስኦ ፍ ማለት ስድስተኛ ፊደል። ለስድስተኛ ፊደል ደግሞ ምን የለውም? አናባቢ የለውም። ስለዚህ ሶ ፍ ብትሉና ኤፍ ከዛ ያ የሚል ድምፅ አለ። ያ የሚል ድምፅ አለ። ማድረግ አለባችሁ እናንተ ያ ዋይ ኢ ወይም ዋይ አይ ማለት ይችላል። ግን እዚህ ጋር አይ ኤ ያልኩት ሶፊያ ስለማይረዝም ያ ሶፊያ ስለሆነ ያጥራል ማለት ነው። ስለዚህ ኤስ ኦን ሶ ኤፍ አይ ፊ ከዛ ኤል እንደ አ ሶፊያ 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 ብላችሁ በቀላሉ ምን አላችሁ ማለት ነው። ግን እዚህ ጋር ሶፍ ሳይሆን ሶፊያ አይደል? ፊ ነች እዚህ ጋር ነሳችን ሶፊያ ያልኩት ነው። ስለዚህ ሶፊያ ስለሆነ ሶ ፊ ነች እዚህ ጋር ፊ ስለሆነች ኤስ ኦን ሶ ኤፍ አይ ፊ ኤ አ ብለን ማንበብ ሶፊያ ብለን ነው የምናነበው ማለት ነው። እዚህ ጋር ፊ ነች። ከዛስ መጨረሻ መክሊት ይላል። መክሊት የሚለውን እንዴት ጽፋላችሁ እናንተ ሞክሩ ማለት ነው። በአማርኛ እናንተ ጻፉልኝ፣ በእንግሊዝኛ ማለት ነው። መክሊት የሚለውን ጻፉልኝ። ምን ማለት ነው? ቀላል ነው። ስለዚህ እናንተ ተለማመዱ። በዚህ መልኩ እንደዚህ አድርጋችሁ ከተለማመዳችሁ በእርግጠኝነት እንግሊዝኛ በአጭር ቀን ውስጥ ማንበብ መጻፍ ትችላላችሁ ማለት ነው። ስለዚህ እንደነገርኳችሁ መጀመሪያ ምንድነው ማወቅ አለባችሁ? አናባቢና ተነባቢ የማታውቁ ልጆች መጀመሪያ እዩ። ያን ካወቃችሁ ወደዚህ ብትመጡ በጣም ቀላል ነው የሚላችሁ ማለት ነው። አሁን ለምሳሌ እዚህ ጋር እነዚህን አናባቢዎችን ማለት አለባችሁ። ኤ እንደ አ እንደሚነበብ፣ ኤ እንደ ኤ፣ አይ እንደ ኢ፣ ኦ እንደ ኦ፣ ዩ እንደ ኦ እንደሚነበብ ትይዛላችሁ። ከዛ በቀላሉ እንደዚህ እንትን ማለት ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ተለማመዱ ላለሁኝ እና እንደነገርኳችሁ ከመሰረቱ መማር ፈልጉ ቤተሰቦች ቪዲዮ ላይ በማስቀመጠው ቁጥር አናግሩኝ ማለት ነው። የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ